ርሆተ ሰማይ ስትል በአጠቃላይ ምንድነው? የሰማያት መከፈት ማለት ነው። ሰማያት ይከፈታሉ፣ ሰማያት ይዘጋሉ። ርሆተ ሰማይ ማለት የሰማይ መከፈት ማለት ነው። ጌት አለ፣ በር አለ ማለት ነው። ፖርታል አለ ማለት ነው። መተላለፊያ እንዳለ በደንብ ማወቅ አለብን። በር እንደሆነ ተገለጠለት። ይቺ የሰማይ ደጅ ናት አለ። ይሄ በጣም ቀላል አይደለም። የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውልቅ የሚለው አለ። ከቦታም ይለያል። እንግዲህ የተመረጠ ዕለት አለ፣ ከዕለትም የተመረጠ ዕለት አለ። መጀመሪያ ማስተዋል ያለብን ነገር ይሄ ነው። መልካም እንግዲህ ርሆተ ሰማይ ስንል ወሳኝ ነገር ነው። የሰማይ መከፈት ሲባል ራሱ ቃሉ ትንሽ ከበድ የሚል ቃል ነውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮ ትውፊት መሰረት የሰማይ መከፈት የሚባልበት ዕለት ነውና ምንድነው የሰማይ መከፈት ወይም ርሆተ ሰማይ ስንል ቃሉን ራሱ ተንተን አድርገን ማየት ያስፈልገናል። ርሆት ማለት የተከፈተ ክፍት ማለት ነው። ሰማይ እንደምናውቀው ሰማይ ነው። ግን ሰማይ ሲባል በቁሙ ዝም ብሎ ሰማይ እየተባለ አይደለም። በተለይ የግዕዝ ቋንቋ ሊቃውንት ሰማይ የሚለውን ቃል ለሁለት ከፍለው ነው የሚያዩት። በተለይ አለቃ ኪዳነ ወልድ ክፍሌን በመዝገበ ቃላታቸው ላይ ማየት ይቻላል። ሰና ማይ የሚል ቃል ይወጣዋል። ሰና ማይ። ሰ ማለት እሳትን የሚወክል ነው። ማይ ማለት ውሃን የሚወክል ነው። ስለዚህ ሰማይ ሲባል የእሳት ሰማይና የውሃ ሰማይ እንዳለ ያመለክታል ማለት ነው። እንደ ወርቅ አንከብለው እንደ ሸማ ጠቅለው ሰማይ ብለውታል። ሰ ሲባል እንግዲህ እግዚአብሔር አምላክ በዕለተ እሑድ ሰባቱን ሰማያት ከጽርሐ አርያም ጀምሮ እስከ ኤረር ድረስ ያሉትን ሰባቱን ሰማያት ከእሳት ፈጥሯቸዋል። ከእሳት ሲፈጥራቸው ሙቀትነታቸውን ትቶ በብርሃን ነው የፈጠራቸው። ለዚህ ነው ሰማያተ ብርሃን የምንላቸው። እና ሰ የሚለው ቃል እነዚህን ሰባቱን የእሳት ሰማያት ሲወክል፣ ማይ የሚለው ቃል ደግሞ ወይም ውሃ የሚለው ቃል ጠፈርንና ሐኖስን ይወክላል ማለት ነው። ሐኖስ የሚባል ተባዕታይ ማይ ይባላል ወይም ወንዴ ውሃ ይባላል። ብጽብጽ ውሃ ነው። በተለይ በሶስተኛ መቃብያን 9:12 ላይ ምን ይላል? እርሱ ምድርን በውሃ ላይ መስርቷታል፣ ያለ ካስማም አጽንቷታል ካለ በኋላ በፍጹም ጥበቡም ሰማይን በነፋስ አጸናው፣ ተባዕታዊውንም ውሃ እንደ ድንኳን ዘረጋው ይላል። ስለዚህ ርሆተ ሰማይ ስትል በአጠቃላይ ምንድነው? የሰማያት መከፈት ማለት ነው። እንግዲህ ከጽርሐ አርያም ጀምሮ እስከ ኤረር ያሉት የእሳት ሰማያትን ብናይ፣ የውሃ ሰማያትን ጠፈርንና ሐኖስን ብንመለከት፣ በአጠቃላይ ግን ርሆተ ሰማይ ሲባል የሰማይ መከፈትን የሚያመለክት ስለሆነ ርሆተ ሰማያት ተከፈተ ሲባል ሰማያት የእግዚአብሔርን ክብርና ገናንነት ይመሰክራሉ እንደሚታወቀው። ስለዚህ መስኮቶቻቸው እና ደጆቻቸው የሚከፈቱበትና የሚዘጉበት ጊዜ እንዳለ ራሱ የሚነግረን መጽሐፍ ቅዱስ ነው። ሰማያት ይከፈታሉ፣ ሰማያት ይዘጋሉ። ርሆተ ሰማይ ማለት የሰማይ መከፈት ማለት ነው። ስለዚህ ሰማያት ተከፈቱ፣ ሰማያት ተዘጉ ሲባል በዋናነት የምናየው መጽሐፍ ቅዱሱ ላይ ያለውን ምስክርነት ነው። ለምሳሌ በኦሪት ዘፍጥረት ምዕራፍ 7 ቁጥር 11 ላይ በኖህ ዘመን ያለውን ሲናገር የሰማይ መስኮቶች ተከፈቱ ይላል። መሳኮ ሰማይ ተከፈቱ ይላል። ስለዚህ ምን አለ ማለት ነው? ጌት አለ፣ በር አለ ማለት ነው። ፖርታል አለ ማለት ነው። መተላለፊያ እንዳለ በደንብ ማወቅ አለብን። እና የሰማይ መስኮቶች ተከፈቱ፣ ዝናቡ 40 ቀንና 40 ሌሊት ሆነ ይላል። ስለዚህ መጽሐፍ ቅዱስ የሰማይ ደጆች መከፈታቸውንና 40 ቀንና 40 ሌሊት ዝናብ በምድር ላይ መዝነቡን ያመለክታል። ይሄ አንደኛው ነው። እንደገና ደግሞ የሚዘጉበት ጊዜ እንዳለ በዘፍጥረት 8:2 ላይ የቀላዩ ምንጮች የሰማይ መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ ይላልና የሰማይ መስኮቶች ተደፈኑ ወይም ተዘጉ በማለት መዘጋታቸውን ይላል። መስኮት ነው የሚላቸው። እንግዲህ መስኮት መመልከቻ ነው። አንድ ነገር ማያ ነው። ስትከፍተውም ስትዘጋውም ያለው እውነታ ይለያያል። ስትከፍተው ሌላ ነው፣ ስትዘጋው ሌላ ነው። ስለዚህ የሰማይ መስኮቶች ተከፈተዋል፣ እንደገና የሰማይ መስኮቶች ተዘጉ በማለት ይጽፋል። እንደገና ዘፍጥረት 28:17 ላይ ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ አጎቱ ወደ ላባ ሲሄድ ሎዛ ላይ ሲደርስ መሸበትና ደንጊያ ተንተርሶ ይተኛል። እና ምን ተመለከተ? በራእይ የወርቅ መሰላል ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት የወርቅ ዙፋን እዛ ላይ ሆኖ ንጉሥ እግዚአብሔር ተቀምጦባት ሲመለከት ምን አለ? ዛቲት ይሆታ ለሰማይ፣ ይህች የሰማይ ደጅ ናት አለ።
በር እንደሆነ ተገለጠለት። ይቺ የሰማይ ደጅ ናት አለ። ይሄ በጣም ቀላል አይደለምና ሰማያዊ ምስጢር የሚገለጽበት መላእክት የሚወጡበት የሚወርዱበትን የተመለከተው ማለት ነውና ይሄ ምንድነው አለ የሰማይ ደጅ ነው። በእውነት እግዚአብሔርም በዚህ ቦታ አለ ብሎ ያው ለምልክት ድንጋይ ተክሎ ዘይት አፍስሶበት ሄዷል ማለት ነውና እግዚአብሔር በዚህ ቦታ አለና የሰማይ ደጅ ነው በማለት ስፔሲፊካሊ ሎዛ ላይ ያነሳል ማለት ነው። ስለዚህ በጣም ማወቅ ያለብን የተቀደሱ ቦታዎች አሉ። ለምሳሌ የቆምክባት ምድር የተቀደሰች ናትና ጫማህን ከእግር አውልቅ የሚለው አለ። ከቦታም ይለያል። ለምሳሌ ጴጥሮስ ታቦርን ምን ይለዋል? ቅዱሱ ተራራ ይለዋል እና ከቦታም ከጊዜም ከሰማይም አንፃር የምናየው ነገር እንዳለ ያመለክታል። እንደገና መዝሙር 77 በቅንፍ 78 ከ23 እስከ 24 ደመናውንም ከላይ አዘዘ የሰማይንም ደጆች ከፈተ ይላል። ይበሉም ዘንድ መናን አዘነበላቸው የሰማይንም እንጀራ ሰጣቸው የመላእክትንም እንጀራ ሰጣቸው ይላልና ዳዊት የሰማይንም ደጆች ከፈተ ይላል። ስለዚህ የሰማይን ደጆች ከፈተ ሲባል ርሆተ ሰማይ እንደማለት ነው። የሰማይ ደጆች መከፈታቸውን ይናገራል። በጣም ግን በጥልቀት የተናገረው ዳዊት በመዝሙር 23 በቅንፍ 24 ከ9 እስከ 10 እናንተ መኳንንት በሮችን ክፈቱ ይላል። እንግዲህ መኳንንት የሚላቸው ምድራውያን መኳንንትን አይደለም። መኳንንተ ቅዳሴ ወዳሴ የሆኑትን መላእክትን ነው። እናንተ መኳንንት በሮችን ክፈቱ፣ በር አለ ማለት በሮችን ክፈቱ ካለ በኋላ የዘላለም ደጆችም ይከፈቱ ይላል። የክብር ንጉስም ይግባ። ይሄ የክብር ንጉስ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉስ ነው ይላልና ከጥንት ጀምሮ ያልተከፈቱት ደጆች እንዲከፈቱ ወይባ ንጉሰ ስብሐት የክብር ባለቤትም ይግባ በማለት ስለ ሰማይ ደጆች ዳዊት አባታችን ተናግሯል። ስለዚህ ርሆተ ሰማይ ሲባል መሳኮ ሰማይ ሲባል አንቀጸ ሰማይ ሲባል እነዚህን ሁሉ ያማከለ እንደሆነ እንረዳለን እና በዚህ ደጃፍ ላይ ደግሞ ለመመላለስ ስልጣን የተሰጣቸው አሉ ማለት ነው። በተለይ በመዝሙር 117 118 ቁጥር 20 ላይ ይቺ እግዚአብሔር ደጅ ናት ይላል። ደጅ ናት ይላል በራያትና ወደ እርሷም ጻድቃን ይገባሉ ይላል። ስለዚህ የጻድቃን ጸሎት የሚወጣበት የሚወርድበት የሰማይ ደጅ አለ እንደማለት ነው። ሌላው ሕዝቅኤል ወር የሰማይ ደጅ የተከፈተበትንም ወሩንም ቀኑንም ጊዜውንም ይጠቅሰዋል። ለምሳሌ ምን ይላል? በ30ኛው ዓመት ይላል በ4ኛው ወር ኮሩ በ5ኛው ቀን። ለምን ጠቀሰ ቀኑን ማለት ነው? በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ የእግዚአብሔርንም ራእይ አየሁ ይላል። ሰማያት ተከፈቱ ብሎ 30ኛው ዓመት ላይ 4ኛው ወር ላይ ኮሩም 5ኛው ቀን ላይ ብሎ ለይቶ ሰማያት የተከፈቱለትና የእግዚአብሔርን ራእይ የተመለከተበትን ዕለት ጠቅሶ ይጽፋል። ስለዚህ የተመረጠ ዕለት አለ እንደማለት ነው በሕዝቅኤል። ሌላው በሐዲስ ኪዳንም ስንመለከት ማቴዎስ 3:16 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ እነሆም ሰማያት ተከፈቱ ይላል። ሰማያት ተከፈቱ በማለት ከዛ መንፈስ ቅዱስ በርግብ አምሳል ወርዶ ላዩ ላይ እንደተቀመጠ የእግዚአብሔር አብም የምወደው ልጅ ይሄ ነው የሚለው ድምጽ ከሰማይ እንደተሰማ ወንጌላውያን ጽፈውልናል። ራሱ ጌታም በዮሐንስ 1:52 ላይ እውነት እውነት እላችኋለሁ ይላል። ሰማያት ሲከፈቱ የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ይላል። ይሄ በጣም ትልቅ ጉዳይ ነው። ሰማያት ሲከፈቱ ነው ያለውና መላእክት ሲወጡ ሲወርዱ ሰው ልጅ ላይ ታያላችሁ ያለ አስተምሯል። ስለዚህ ምንጩ ቅዱስ መጽሐፍ መሆኑን መረዳት ማወቅ አለብን። ሌላው ራእይ 4:1 ላይ ምን ይላል? ከዚህም በኋላ አየሁ እነሆም በሰማይ የተከፈተ ደጅ ይላል። በጣም ይገርማል። ቃል በቃል ነው። ርሆተ ሰማይ ማለት ነው። እንደ መለከትም ሆኖ ሲናገረኝ የሰማሁትን ፊተኛውን ድምጽ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ ይላል። ስለዚህ ደጁ ሲከፈት የሚታይ ነገር አለ፣ የሚገለጽ ነገር አለ፣ የሚወጣ ነገር አለ፣ የሚወርድ ነገር አለ ማለት ነው። ወሳኝ ነገር ነው። ራእይ 11:19 ላይ በሰማይም ያለው እግዚአብሔር መቅደስ ተከፈተ የኪዳኑም ታቦት በመቅደሱ ታየ ይላልና መከፈት እንዳለ ሲከፈት ግን የሚታይ ነገር አለ ማለት ነው። ዝም ብሎ አይከፈትም። መላእክት ሲወጡ ሲወርዱ አይቶ የሰማይ ደጅ ናት እንዳለ የሚታይ አለ፣ የሚሰማ ነገርም አለ፣ የሚሰጥም ነገር አለ ማለት ነው። ለምሳሌ ራእይ 15:5 ላይ ምን ይላል? የምስክር ድንኳን መቅደስ በሰማይ ተከፈተ ይላል እና በአጠቃላይ ነቢያትን ብትመለከታቸው ኢሳይያስ 6:1 ሕዝቅኤል 1:1 ሕዝቅኤል 3:22 ሕዝቅኤል 8:1 እስከ 2 በራእይ ያዩትን ደጃፍ በደንብ አድርገው በአግባቡ አስቀምጠውታል። ስለዚህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ጉዳይ አይደለም። ርሆተ ሰማይ በብሉይ ኪዳንም ከነቢያት ጋር በሐዲስ ኪዳንም ራሱ ጌታችን ያስተማረው እና ዮሐንስም የጻፉትን ያዩትን እውነት ነው ርሆተ ሰማይ የምንለው። አሁን በስነ ፍጥረት መጻሕፍት ግን 12,000 መሳክው አሉ ይላል።
እነ ኤጲፋኒዮስ ነው ያስቀመጡትና 12 እልፍ መሳኩ ላይ እንግዲህ ምን አድርጓል? ከቅዱስ ሚካኤል ደግሞ 24 እልፍ ከቅዱስ ሚካኤል የሚመራው ኃይላት የሚባል ነገድ አለ። 24 እልፍ መላእክት አውጥቶ ጠባቂነትን በእነዚህ አናቅጽ ላይ ሹሞበታል ነው። ለምሳሌ ምን ይላል? ወሲየመ ክልኤተ ርኡሳነ ለለአሐዱ አንቀጽ፣ ለእያንዳንዱ ደጃፍ ሁለት መላእክትን ሹሞበታል ማለት ነው። ምልክት የሌለው አያስወጡ፣ ምልክት የሌለው አያስወርዱም። በፈያታዊ ዘየማን ታውቋል የታለ ደመ ማህተሙ እንዳሉና በዚህ ደጃፍ የአየር አጋንንት ክፉዎች መናፍስት የማለፍ ኃይል የላቸው። በጣም ወሳኝ ነገር ይሄ ነው። ስለዚህ ነው ጻድቃን እቺ ደጃፍ እግዚአብሔር ደጅናት ካለ በኋላ ጻድቃንም በሷ ይገባሉ ነውና ቅዱሳን መላእክት የሚወጡበት የሚወርዱበት ረቂቅ ደጃፍ በመሆኑ ክፉዎች መናፍስት በዚህ ቦታ ላይ የማለፍም ኃይልም ስልጣንም የላቸው። ሌላውና ትልቁ ነገር ግን እዚህ ላይ አስምርበት ወደ ሌላኛው ጥያቄ የምንሄደው በር ተከፈተ ሲባል ምንድነው ነው? ለምሳሌ የሳሎን በር ሲከፈት የሳሎኑን እናቆየውና የውጭ በር ሲከፈት ግቢውን ሰዎች ምን ይሉታል? ያያሉ። ምን መኪና አለ፣ ምን ንብረት አለ፣ ምን እጽዋት ተተክሏል ይባላል አይደለም? ደጅ ሲከፈት ያልታየው ይታያል። በተመሳሳይ መልኩ ረቂቅ ምስጢር ይገለጣል ማለት ነው። ርሆተ ሰማይ ሁለተኛው በቁሙ መከፈቱ እንዳለ ሆኖ ረቂቅ ምስጢር ይገለጣል። ፈውስ ይመጣል፣ ምህረት ይመጣል፣ ጤንነት ይመጣል፣ በረከት ወደ ምድር ላይ ይፈሳል ማለት ነው። ስለዚህ ዝናቡ ጠለ ምህረት፣ የምህረት ዝናብ፣ ጠለ በረከት፣ የበረከት ነጠብጣብ ነው። ስለዚህ ምስጢር የሚገለጥበት ነው። ሁለተኛ ጸሎቱ ሁሉ ወደ ላይ ከፍ ብሎ የሚያደርግበት ነው። መላእክት ሲወጡ ሲወርዱ ሲመለከት እኮ ሰው የጸለየውን ጸሎት ያቀረበውን መስዋዕት በዛሽ ደጅ ለማውጣት ለማውረድ የሚመላለሱ ስለሆኑ ነው። የሚመላለሱበት በመሆኑ በጣም ረቂቅ ምስጢር የሚገለጥበት እንደነ ሕዝቅኤል ላሉ እንደነ ኢሳይያስ ላሉ በዛ ውስጥ ለአልፋ እግዚአብሔር በመራቸው መንገድ የሚጓዙ ሰዎች በደንብ የሚጠቀሙበት ነው። ርሆተ ሰማይ ጸሎታችንም የሚያደርግበት እንደሆነ ቤተክርስቲያን ሊቃውንት አስተምረዋልና ከብሉይ ኪዳን ከአዲስ ኪዳን ተነስተን ነው ርሆተ ሰማይን በዚህ መልኩ ልንዳስስ የምንችለው። እንግዲህ የተመረጠ ዕለት አለ፣ ከዕለትም የተመረጠ ዕለት አለ። መጀመሪያ ማስተዋል ያለብን ነገር ይሄ ነው። 365 ዕለታት ቢኖሩም እግዚአብሔር ስራ የሰራባቸው የተለያዩ ዕለታት በተለየ መልኩ እንደሚታዩ ቅዱስ መጽሐፍ ይናገራል። ለምሳሌ ዳዊት በመዝሙር 117 ቁጥር 118 በቅንፍ ቁጥር 24 ላይ እግዚአብሔር የሰራት ቀን ይህች ናት ይላል። ለይቶ ማለት ነው። ሐሴትን እናድርግ በእርሷም ደስ ይበለን፣ አቤቱ ባካ አሁን አድን፣ አቤቱ ባካ አሁን አቅና ይላልና ዛቲ ዕለትን ተገብረ እግዚአብሔር፣ ይህች ዕለት እግዚአብሔር ስራ የሰራባት ናት፣ በሷም ፈጽሞ ደስ ይበለን በማለት እግዚአብሔር ስራ በሰራባቸው ምስጢር በሚገልጽባቸው ዕለታት ስለሚሆነው መንፈሳዊ ሐሴትና ደስታ ዳዊት ያስቀምጣል ማለት ነው። ለይቶ ማለት ነው። ለምሳሌ ሰባተኛዋን ዕለት ቀደሳት ይላል እኮ ለያት ይላል አይደለ? እግዚአብሔር ከሥራ ሁሉ አርፎባታልና ሰባተኛዋን ዕለት ቀደሳት ይላልና እግዚአብሔር ለይቶ የቀደሳቸው ያከበራቸው ዕለታት አሉ። ይህ በጣም ሊሰመርበት ይገባል። ሁሉም ዕለት ነው። ሁሉም ዕለት ምስጋና ይደረስበታል። ስፔሲፊካሊ ግን የተለዩ ዕለታት አሉ። ለምሳሌ ከነቢያት ጠቅሶ ጳውሎስ ምን ይላል? በሁለተኛ ቆሮንቶስ 6:2 ላይ በተወደደ ሰዓት ሰማው በመዳንም ቀን ረዳሁ ይላል። እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። በዕለት ሪት ሰማከ ወበዕለተ መድኃኒት ረዳአከ ወናሁ የዚ ዕለት ሪት ወናሁ ዮም ዕለተ አድኅኖት ይላል። የማዳን ዕለት ብሎ ይጠቅሰዋል። ስለዚህ የማዳን ዕለት አለ፣ የተወደደም ሰዓት አለ ማለት ነው። ስለዚህ ጳጉሜን 3 ከተወደዱ ሰዓቶች ከተወደዱ ዕለታት ታላላቅ ዕለታት መካከል አንደኛው እንደሆነ እናውቃለን። ስለዚህ ምን ይባላል? በቤተ ክርስቲያን ምን ይላል? በመጻሕፍት ዝኒ ዘይጼልዩ ወቱ ላይለማይ በውሃ ላይ የሚጸለይበት ወይ ሰትዩ ለረድኤት ወለፈውስ ለረድኤትም ለፈውስም ውሃዎች ተባርከው ምንጠጣበት የተከበረውን ቅብ ምንቀባበት ዕለት ነው እና ምንድነው ያለውን ሁኔታ ለማስቀመጥ ያህል መጻሕፍት ላይ ሊቃውንት አባቶቻችን ያስረከቡንን ለማየት ከዋዜማው ጀምሮ በተለይ ሰዎች ሰውነታቸውን ይታጠባሉ።
ለምሳሌ ሲና ተራራ ላይ ሊወጡ ሲሉ ሙሴ ምንድነው ያለው? 3 ቀን ትእዛዝ ከማዘዝ ጋር ታይዞ ልብሳችሁን ንጹህ አድርጉ ሰውነታችሁን ታጠቡ ይላል። የአዲስ ኪዳንም የሰርግ ልብስ ሳትለብስ እንዴት ወደ ሰርግ ቤት ገባ አይነት ነውና ታጥበው ይቆያሉ። ልክ በእለቱ ጳጉሜን 3 ቅብ ቅዱስ ተዘጋጅቶ የተለያዩ ጸሎታት መዝሙረ ዳዊት ወንጌልና ሌሎችም ጸሎቶች የተቻለውን ያህል ይጸለይበታል ማለት ነው እዛ ላይ። ከዛ በኋላ ባርከው የታመመውን ሰው ይቀቡታል ማለት ነው እና ያም ምን ያደርገዋል? ይፈውሰዋል። ውሃ አድርገው ጸሎት ይጸልዩበታል። የተለያዩ ጸሎታት አሉ። ከመዝሙረ ዳዊት ሊሆን ይችላል፣ ቅዱስ ወንጌል ሊሆን ይችላል፣ ራዕየ ዮሐንስ ሊሆን ይችላል። ይጸለይበታል። ተባርኮ ለህመምተኛው ሲሰጥ ህሙሙን ይፈውሰዋል ማለት ነው። በጣም የረድኤት ዕለት ነው። ለዚህ ነው በተወደደ ሰዓት ሰማው በመዳንም ቀን ረዳሁ ይላል። ለዚህ ነው ቤተክርስቲያን መጻሕፍት ብቻ ሳይሆን በተለያዩ ዓለማትም ውሃ በጣም ምን ያህል የተቀደሰ ኃይል እንዳለው ይታወቃል። ለምሳሌ ከናንተ የታመመ ሰው የቤተክርስቲያን ቀሳውስትን ይጥራ ይላል። በጌታ ስም ዘይቱን ጸልየው ይቅቡት ይላል። የእምነት ጸሎት ህሙሙን ይፈውሳል ይላል እና በጣም ወሳኝ ቀን ነው። በተለይ ህሙማን እንዲፈወሱበት የተሰጠ ዕለት ነው። ጸሎት የማድረጊያው እንዳለ ሆኖ ማለት ነው። በተለይ ለህሙማን ፈውስ ሊሆን የተቀደሰ ቅብ ካህናት የሚቀቡበት ዕለት በመሆኑ በጣም በዚህ ዕለት ቢቻል ይሄኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ ዓለም አቀፍ የፈውስ ቀን እንደማለት ነው። ምን ያህል ተጠቅመንበታል እጠራጠራለሁ። ብዙም በእነዚህ አይነት ነገሮች ላይ ገብተናል ብዬ አላምንም። ግን ዓለም አቀፍ የፈውስ ዕለት እንደማለት ነው። ስኒ ዘይጼልዩ ቦቱ ላይ እነዚህ ዕለታት 7 ዕለታት ናቸው እናነሳቸዋለን። እነዚህ 7 ዕለታት ግን ጸሎት ተጸልዮ ለብቻ ለህሙማን ፈውስ የሚሆን የተቀደሰ ቅብ ካህናት የሚቀቡበት ጠበሉም ይባረክበት ህዝቡም በየቦታው በፈለቀው ጠበል በየአብያተ ክርስቲያናቱ እየሄደ የሚጠመቅባቸው ዕለታት ናቸው።